ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ናችሁ ሆይ? እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ደህና ናችሁ ሆይ? እኔ ደህና ነኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑልኝ። ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑልኝ። ያጀማ ደግሞ ላይክ ለምታደርጉኝ በጣም አመሰግናለሁ ማለት ነው። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እሱ ምንድነው አብዛኞቻችን ማለት ነው በጣም የሚደብር ጸባይና ደስ የማይል አህለቅ ልበላችሁ አንደበት አለን ማለት ነው። እሱ ምንድነው ቤተሰብ በትዳራችን ትዳር ውስጥ ማለት ነው ለመግባት ስንፈልግ አንዳንድ ሰዎችን ስናማክራቸው ምን ይላሉ መሰላችሁ? ግን ማለት እነዛ ሰዎች አርቀው ያለማሰብ ከኔ ጀርባ ምን አለ፣ ከኔ ኋላ ምን አለ፣ ምን ይመጣብኛል ነገ ብለው ማሰብ የተቃታቸው ወይም ማሰብ የተሰናቸው ሰዎች አሉ ማለት ነው። እሱ ምንድነው የባል ቤተሰብ እና የኛ ቤተሰቦች የኔ ቤተሰቦች እና የባሌ ቤተሰቦች ማለት ነው። እና የባል ቤተሰቦችን የሚጠሉ ሴቶች ወደ ትዳር ሲገቡ ብዙ ሴቶች አሉ። የባሌ ቤተሰቦች ሰላም አይሰጡኝም፣ አይመቹኝም የሚሉ አሉ ማለት ነው። እንደገና ደግሞ ባልየው ለራሱ ማለት ነው የሚስቱን ቤተሰቦች የመጥላት አባዜ ያለበት ሰው አለ ማለት። ሰው እንደመሆናችን ሁላችንም ጥሩ አመለካከትና ጥሩ አህላቅ የለንም ማለት ነው። ስለነሱ ተንተና አድርጌ እና ጥሩ ስነ ምግባር እንዳልሆነ ለመግለጽ መጥቻለሁ ማለት ነው ቤተሰቦቼ። እና ላይክ እያደረጋችሁ ይሄን ነገር ብዙ ሰዎች እንዲማሩበት ልታደርጉልኝ ትችላላችሁ ማለት ነው እንዲደርሳቸው። እና እሱም ምንድነው ለምሳሌ የባል ቤተሰብ ማለት ነው አንድ ባል አግብተን ከነ ሁሉ ነገራችን ባል ስናገባ እኛ በግልጽ ማለት ነው ሳንደብቅ ያለፈም ህይወት ካለን ያለፈ ህይወት ግን ከአዲስ ትዳር መሀል ምንም የሚጠቅም ፋይዳ የለውም። ግን ግልጽነት ማለት ነው ግልጽነት በጣም አሪፍ ነው፣ ደስ ይላል። የሰው ልጅ ግልጽ ሆኖ ሲመጣላችሁ ፍቅር ማለት ነው እየጨመረ እንጂ እየቀነሰ አይሄድም ማለት ነው። ድብቅነት ግን በጣም ከባድ ነው። በትዳር ውስጥ ድብቅነት ጥሩ እንዳልሆነ ልነግራችሁ ፈልጋለሁ ማለት ነው። አሁን የባል ቤተሰብ ስላችሁ ለምሳሌ እኔና አንድ ወንድ ብንጋባ እኔ ግልጽ ልሆንለት ይገባል ማለት እሱ እንኳን ግልጽ ላይ ባይሆን ግልጽነትን ከኔ እንድማር እንዳቅ ማድረግ አለብን ማለት ነው። እኛ ሴቶች ግልጽ ከሆን ማለትም እኔ በግልጽ ነው የምነግርህ፣ ማስተካከል እንችላለን። መጥፎን ሰው በምንችለው አቅማችን ማስተካከል እንችላለን። ለምሳሌ ወደ ጥሩ ነገር ብንወስደው፣ ወደ ጥሩ ነገር ብንገፋፋው ያ ሰው ጥሩ ሊሆን ይችላል ማለት ነው። እሱም ምንድነው ስለ ትዳር ማለትም ሀሳቤ እንዳይጠፋኝ አሁን ዛሬ የመጣሁበት ብዙ ነገር በዚህ ላይ ብዙ ነገር መግለጽ ይቻላል ማለት ነው። እሱ ዛሬ ሀሳቤ ጠፋብኝ እና ማለት ነው ይሄ ሀሳብ ብዙ ነገሮችን ሊያስተምር ሊገልጽ ይችላል። እና አንድን ሰው ግልጽ ማድረግ የምንችለው እኛ ግልጽ ስንሆን ነው። ያጀማ እኛ ግልጽ ስንሆን ነው። እኛ ጥሩ አህላቅ ሲኖረን ነው። ጥሩ ጸባይ ሲኖረን ነው ማለት ነው። እና የሆነች ልጅ ልታገባ ብላ የሆነች ጓደኛ ያለች ማለት ነው። እና ምን ትላታለች መሰላችሁ? ባልሽ ቤተሰቦቹ እናት አባት ካለው ባልቴት ናቸው ወይስ እንዴት ነው? ቤተሰቦችህ ኒካ ተሳስረን እናንተ በትዳር እየኖር እኛ ቤት እየመጡ እንዳይቀመጡ፣ እኛ ቤት እየመጡ እንዳይዘፈዘፉ ይሄንን ስታገቢ ኒካ ስታስሪ መስፈርት አድርገሽ ማግባት ትችያለሽ ትላታለች። ያጀማ እና በጣም እኔ ሳቅኩኝ። እንደዚህ አልኩ ማለት ነው። ያኔ ስሰማ
አንቺ እንደዚህ የምትይው አንቺ ቤተሰብ የለሽም እንዴ? አንቺ እናት አባት የለሽም? ምን ሆነሽ ነው እንደዛ የምትይው? ያንቺን አባት ያንቺን እናት ያንቺን አባት እሱ በአንቺ ልክ እኮ ነው መቀበል የሚችለው። አንቺ መጥፎ እየሆንሽ እሱ ያንቺን እንደ ብሎ ነው በጥሩ ሁኔታ ሊቀበልልሽ የሚችለው። ማስታወስ ያለብሽ የእኔ ቤተሰቦች የእኔ እናት አባት የት ይደርሳሉ ብለሽ ልታስቢ ይገባል። እንደዚህ አይባልም ብዬ እኔ ነገርኳት ማለት ነው። እና ደነገጠች ማለት ነው። የሰው ልጅ ስደት ላይም ሆኖ በስደት እድሜው ስደት ላይም እንደሆነ አይቀርም። ይገባል ሀገሩ ገብቶ የግድ ምን መሆን አለበት? ከቤተሰብ ጋራ በአንድ ላይ ባይሆን እንኳን ቅርብ ሆኖ ቤተሰብ ጋራ መኖር አለበት ማለት ነው። ያኔ ቤተሰብ አትምጡ ማለት ያሳፍራል፣ ይደብራል። ከምንም በላይ አላህ ላለለት ግን አላህ ለወፈቀው የእሱን ቤተሰቦች ተንከባክቦ እሱ ማለትም እሱ ነው የሚሰራው የሚስተዳድረው። ስለዚህ እሱ ሊያመጣው እሱ ጠፋኝ አባባል የሆነ ልላችሁ ነበረ። እሷው ፈኢታ ነው እሷው ከካችው ይሁን ብቻ የሆነ አባባል አለ። እሱ ለፍቶ እሱ ተንገላቶ እሷን እያስተዳደረ የእሱን ቤተሰብ የምጠላበት አንደበቷ ምን እንደሆነ ምን አይነት ሀሳብ እንዳለን አንዳንድ ሴቶች በጣም ያሳዝናል። ሀቂቀትን በተለይ ደግሞ ሙስሊም ሆኖ እንደዚህ አይነት ነገር በጣም እኔ እንጃ አይጠበቅም። እና ያጀማ እህቶቼ ልላችሁ የምፈልገው የእሱን ቤተሰቦች ጥላቻ እንኳን ቢኖረን እንኳን ማለት ነው የእኛ ሀሳብ ብለን ማሰብ ነው። የእኛንም በዛው ጋር ማስኬድ ነው ማለት ነው። ስለዚህ የእኔ ቤተሰቦች የእሱን ቤተሰቦች ጠልቼ የእኔ ቤተሰቦች ነገ የት ሄዳለሁ? አብዛኛውን ጊዜ አንዳንዶቹ እህት ወንድም እንደዛ ምናምን ይኖራቸውና እነሱ ጋር ይሆናሉ። እኔ ግን ፈታ ብዬ እኖራለሁ ከባሌ ጋራ የእሱን ቤተሰቦች እጠላለሁ የሚሉ አሉ። ግን እንደኛ እንደ እስልምናው በሸሪያ በኩል ደግሞ ይሄንን አይፈቅድም ማለት ደስ አይልም። በጣም ነው የሚያስጠላው ከምንም በላይ ማለት ነው። እና ሁልጊዜም ስንጓዝ ጥሩ ነገርን እያሰብን መጓዝ ነው። ነገ ከነገ ወዲያ እኔ ምን ይገጥመኛል ቤተሰቦቻችንን ማሰብ ማለት ነው። ቤተሰቦቻችንን የምናስብ ከሆነ ሸይጣን እንኳን መጥፎ አህላቅ ባንደበታችን ከተንጸባረቀ ሊወጣልን ይችላል። እናታችንን አባታችንን ሁሉን ነገር ስናስብ ኸይር ነገሮችን ስናስብ አላህ ኸይር ነገር ለእኛም ይሰጠናል። እና የጀማ የምር ማለት ነው አንዳንድ ጊዜ የምንናገረውን ነገር አስበን ሞት እንዳለብንም አድርገን ማሰቡ የተሻለ ነው፣ ጥሩ ነገር ነው ብዬ እንደራሴ ያስባለሁ። እና ይሄ ነገር ያስተምራል በማለት ነው እኔ ደግሞ እዚህ ጋር መጥቼ ለእናንተ ልነግራችሁ የመጣሁት ማለት ነው። እና ሁሌም ስንኖር እድሜ ልካችንን ዱንያ ላይ መኖር እንደሌለብን አድርገን ማሰብ ነው ያጀማ ማለት ነገሮችን ቀለል አድርገን ካሰብ በቃ ህይወት ትንሽ እንደሆነ ጠፊ እንደሆነች ይችችን ጥቃቅን ነገሮችን ካሰብ መጥፎ ነገርን አናስብም ማለት ነው። መጥፎ ነገር ከኛ ውስጥ ሊቀመጥ አይችልም ማለት ነው። አላህ ደግሞ እኔ እንጃ ከምንም በላይ አላህ ኸይር ነገር ይስጠን። አንዳንድ ጊዜ ደግሞ ማለት ነው መጥፎ ጓደኛም ካለን ሁልጊዜም ደጋግሜዋለሁ በቻናሌ ላይ መጥፎ ጓደኛ ካለን ከመጥፎ ነገር ለመራቅ ከነዛ ከሰዎች ሩቀን ጥሩ ነገርን ሁልጊዜ ማለት ነው ማወቅና መማር እንዳለብን እነግራችኋለሁ ማለት ነው። ሁልጊዜ ሰው ልጅ መጥፎ እንደሰራ መጥፎ ነገር እንዳደረገ መኖር የለበትም። የሰው ልጅ ተውበት ካደረገ አላህ ሱብሃነሁ ወተዓላ ደግሞ ምህረት ያደርግልናል። ሁሉም ሰው ንጹህ አይደለም። ሁሉም ሰው ችግር አለበት። ሁሉም ሰው የራሱ የሆነ መጥፎ ጸባይ አለው። ግን ያን ነገር ሁልጊዜ እድሜ ልኩን ይዞ መሄድ ማለት በጣም ከባድ ነው። ስለዚህ መስተካከል አለብን። እኔ እንጃ ከምላችሁ በላይ በተለይ በቤተሰብ በምናገኛቸው ሰዎች በነዛ ልክ ሁሌ መጥፎን እያሰብ ህይወታችንን ባናበላሽ ኸይር ነው። ነገ እንሙት ዛሬ እንሙት አናቀው ያጀማ። ስለዚህ ባለንበት አጋጣሚ ጥሩ ነገር እየሰራን
ያው አላህ ወደ እሱ እስከሚወስደን ድረስ ባለን አጋጣሚ ኸይር ነገር እየሰራን አላህ ጋር ለመገናኘት መሞከር አለብን ማለት ነው። እና እኔንም ደግሞ አበረታቱኝ፣ ጥሩ ጥሩ ነገሮችን ከራሴ ተሞክሮ አንዳንድ መጥፎ መጥፎ ነገሮችን እንዳና ማለት በአንደበታችን እንዳናንጸባርቅ ላስታውሳችሁ፣ ልመክራችሁ ሞክራለሁኝ። በአዲስ ቪዲዮ እስከምመጣላችሁ አበረታቱኝ ጀማአ። ኢንሻአላህ በአዲስ ቪዲዮ እስከምመለስ ሰላም አለይኩም ወራህመቱላሂ ወበረካቱ።